ሃይ ሰላም ጤና ይስጥልኝ እንዴት ናችሁ የጀግኒቱ ተከታታዮች እንደተለመደው ዛሬ ደግሞ በሌላ በአዲስ የወንጀል ታሪክ መጥቻለሁኝ። ይህ የወንጀል ታሪክ ምን እንማርበታለን ምን እናይበታለን ምን እንይዝበታለን የሚለውን አብሬ እስከመጨረሻው ይዤላችኋለሁ። በተጨማሪ ደግሞ እኛ ራሳችንን ከማን ነው እንዴት ነው መጠበቅ ያለብን የሚለውን በተጨማሪም ፖሊሶች መርማሪዎች ዳኞች ምንና እንዴት እንደወሰኑ የሚያመለክተው እንዴትም ወንጀለኛውን መያዝ እንደቻሉ የሚያመለክት አጭር ቪዲዮ ነው ይዤላችሁ የመጣሁኝ። ሌላ ሀገራት ላይ ያለው የሴቶች ጥቃት ሲፈጸም ወይም ደግሞ ሴቶች ወንጀል ሲፈጸምባቸው እንዲሁም ደግሞ ለወንጀል ያላቸው ትኩረት ምን ያህል ነው የሚለውን የምናይበት የወንጀል ታሪክ ነው። ብዙ እንማርበታለን። መልካም ቆይታ ይሆንላችሁ። ላይክ ሰብስክራይብ እንዲሁም ደግሞ ኮሜንት አድርጉልኝ። ቤተሰብ እንሆንላለሁኝ። መልካም ቆይታ ይሆንላችሁ። አብራችሁን ቆዩ። ዛሬ ባለ ታሪካችን ዶክተር ትሬዛ ትባላለች። የ46 ዓመት ጎልማሳ ስትሆን በጣም ጎበዝ ታታሪ እውቀት በደንብ ያላትና ራሷን በእውቀት በደንብ ያዳበረችና ያበለጸገች ሴት ነበረችና ዶክተር በደንብ ራሷን በቢዝነሱም ራን እያደረገች ስለነበረ ኢኮኖሚ ላይ በጣም ጠንካራ ነበረች። እናም ከዚህ በፊት በነበራት ህይወት ላይ ሌላ ሰው አግብታ ነበር። ነገር ግን ትዳሯ ሊሰምራላት ስላልቻለ ትፋታለች። ከትንሽ ጊዜ በኋላ ተፋታ ከቆየች የጓደኛዋን ወንድም የሆነውን ማርክ የሚባል ሰው ትተዋወቃለች። ከዛም በኋላ የተዋወቃቸው ጥሩ የሄደ ስለነበረና በደንብ ስለተግባቡ ስለተዋደዱ ይሄን ግንኙነታቸውን ወደ ትዳር ይቀይሩታልኝና ትዳራቸው በጣም ያማረ በጣም ደስ የሚልና ቤተሰቦችም ደስተኛ የነበሩበት ትዳር ሰርጋቸው በጣም ደስ የሚል የነበረበት ጊዜ ነበረ። እናም በ2003 ነበር የተጋቡት ከዚህ ከማርክ ከሚባለው ባለቤቷ ጋር አብረው ከቆዩ በኋላ ሁለት ሴት ልጆችን ይወልዳሉ። የሁለት ሴት ልጆች እናትና አባትም ይሆናሉ። ይሄ ኑሯቸው በደንብ እየቀጠለ ጥሩ ህይወት እየኖሩ ነበረም። የሚኖሩበትም የነበረው ፍሎሪዳ ውስጥ ነበረ። ከዛም በስራ ጉዳይ ወደ ኒውዮርክ ይዘዋወራሉ ማለት ነው። ኒውዮርክ ከሄዱ በኋላ እሷ እንዳልኳችሁ ዶክተርም ነች። የራሷ የግል ቢዝነሶችንም ከፍታ ነበረ ከባለቤቷ ጋር። ባለቤቷ እሷን ካገኘ በኋላ የእሷንን የሚመስል ትምህርት ተምሮ ማለትም እሷን ሊያግዝ ማለት ነው አብራት ይሰራ ነበር እና ለራሳቸው ወይም ደግሞ ለግላቸው የከፈቱት ክሊኒክ ስለነበረ ፍሎሪዳ ላይ ሙቭ ቢያደርጉም ወደ ኒውዮርክ ሌላ ስራ አግኝታ እሷ ነገር ግን ወደ ፍሎሪዳ ትመላለሳለች ማለት ነው። ምክንያቱም ያሏትን ፔሸንቶች ለማየት ከራሷ ክሊኒኮች ትመላለሳለች። እናም በሶሻል ሚዲያ በጣም የምትታወቅ በጣም በአነቃቂ አይነት ቋንቋዎች ትታወቃለች እና ትናገራለችም እንደዚሁ። ከሄዱ በኋላ ሙቭ ካረጉ በኋላ ቤተሰቦቿን ባለቤቷን ልጆቿን እዛ ከወሰደች በኋላ ነገር ግን ወደ ፍሎሪዳ እንዳልኳችሁ ትመለሳለች አንዳንዴ። ከዛም ፍሎሪዳ ከተመለሰች በኋላ ጠፋለች ማለት ነው ዶክተር ቴሬዛ። ይሄንን የመጥፋት ደግሞ የሚያወቁበት መንገድ እንዴት ነበረ? ከቤቷ ከሄደች በኋላ በሚቀጥለው ቀን ወደ ክሊኒኳ መሄድ ሲኖርባት ነገር ግን አልመጣችም ወደ ክሊኒኳ ማለት ነው። የክሊኒኳ ጸሐፊ ትጠብቃለች፣ አልመጣችም። በጧት ነበር መግባት የነበረባት ነገር ግን እስከ 3 ሰዓት ከምናምን ማለት ነው አትመጣም ማለት ነው ዶክተር። ይህንን ያየች ጸሐፊዋ ወደ ባለቤቷ ወደ ማርክ ትደውልና መምጣት ነበረባት ነገር ግን አልመጣችም ብላ ታሳውቀዋለች ማለት ነው። ማርክም እነሱን ወደሚያውቃቸው ሰው ወደ ቤተሰብ ወደሆነ ሰው ይደውልና ባለቤቴ ወደ ስራ መግባት ነበረባት ነገር ግን አልገባችም፣ ስለዚህ እባክህን ቸክ ልታደርግልኝ ትችላለህ ብሎ ይነግረዋልኝ። ቤተሰባቸው ስለሆነ እሱም ጊዜም አላጠፋም ወደ ቤቷ ሄዶ ቸክ ሊያደርጋት ይሞክራል ማለት ነው። ነገር ግን እሱ በገባበት ሰዓት ወይም ባያት መንገድ በጣም የሚያስደነግጥ ነገር ያያለኝ። እናም ወዲያውኑ 911 ደውሎ ሪፖርት ያደርጋል ማለት ነው። ያኔ ነው ችግሮቹ በጣም የተወሳሰቡ እንደሆኑ የገባቸው። ከዛም ፖሊሶች ወዲያውኑ ይመጣሉ። ሲያዩዋተኝ ዶክተር ትሬዛ ኪችን ውስጥ ወድቃ ተገላ በደም ተጨማልቃ ያገኟታል ማለት ነው። እናም ወዲያውኑ ሪፖርት እንደተደረገላቸው በጣም የቀዘቀዘ ሰውነት በጣም በደም የተጨማለቀ ሰውነት ነው ያገኙታኝ። ይሄንን መርማሪዎች በደንብ ያጠኑና ይይዙና ከቤቷ ይሄዳሉ ማለት ነው። በዛ ሰዓት ላይ በደንብ በሚያዩበት ሰዓት ፖሊሶች በሚመረመሩበት ሰዓት ከጎኗ እንደዚሁ መዶሻ ያገኛሉና በመዶሻው 17 ቦታ ላይ ተመትታ ወይም ደግሞ 17 ጊዜ ተመትታ እንደሞተች ያረጋግጣሉ ማለት ነው እዛው ላይ። ከዛም በተጨማሪ ቤቷን በሚያስሱበት ጊዜ ወደ $40,000 የሚሆን ንብረት አልተንቀሳቀሰም፣ አልተሰረቀም፣ አልተነካካም ማለት ነው። ስለዚህ በዛ ሰዓት በሚያጠኑበት ሰዓት ይሄንን እሷን የገደላት ሰው ለንብረት ወይም ደግሞ ለዘረፋ ብሎ እንዳልነበረ ያያሉም ይመሰክራሉም። እዛ ባለው ነገሮችም ዲሳይድ ያደርጋሉ ማለት ነው። ከዛም በኋላ
ሬሳ ወደ ምርመራ ከሄደ በኋላ 1 ሳምንት በኋላ ማለት ነው ቀብር የተፈጸመው። ያኔ ማርክ ይመጣና ከቀብር ስነ ስርዓቱ ላይ ንግግር ያደርጋል። እኔ በዓለም ላይ የነበርኩ ደስተኛ ሰው ነበርኩኝ፣ ደስተኛ ባል ነበርኩኝ፣ ነገር ግን ሚስቴን አጥቻለሁኝ፣ የልጆችን እናት የሆነችውን አጥቻለሁ ብሎ ይናገራል። በዛ ሰዓት ግን በጣም ይቅበዘበዝና በጣም ፈሪ አይነት ነገር ይታይበት ነበር። ምክንያቱም በእጁ ማለትም በጎኑ ምናምን ሽጉጥ ይዞ ነበርና ፖሊሶች ምን አይነት ነገር ነው ያላቸው እነዚህ ሰዎች በኬዙ ለምንድነው እንደዚህ እየፈራ ያለው ብለው ያያሉ። ነገር ግን ምንም ማለት አልቻሉም። ምንም ነገርም አልወሰኑም። እናም በዚህ ከቀጠለ በኋላ እስከ 2 ወር አካባቢ ምንም አይነት ፍንጭ መርማሪዎች ይህንን ካዩ በኋላ መርማሪዎች ከ2 ወር በኋላ ግን ነገሮችን በደንብ ማጣራት ሲሞክሩ የካሜራ የመንገድ ካሜራዎችን የሱፐርማርኬት ካሜራዎችን ያው እነዚህ እንደተለመዱ ናቸው። ሁሌም ቸክ የሚደረጉ ነገሮች ናቸው። ቸክ ሲያደርጉ ፍንጭ እያገኙ ይመጣሉ ማለት ነው። እናም ከእሷ ቤት አካባቢ 2 ወንዶች ሲገቡና ሲወጡ የሚያሳይ አይነት ፍንጭ ያያሉ። ከዛም በተጨማሪ ከዛ አካባቢ ሱፐርማርኬት አለ፣ ዋር ማርኬት ማለት ነው። ያንን ሲያዩተኝ የዋል ማርኬትን ማየት የነበረባቸው ካሜራ ነበር። ያን ሲያዩተኝ የሚያውቁት የእነሱ ቤተሰብ የሆነ ማለትም ጓደኛ የሆነ ሰው ያያሉ። ይሄ ሰው ገብቶ ምንድን ያደረገው ያስፈልጋሉ የሚባሉ ማቴሪያሎችን ይገዛዛል። ከቪዲዮ ሲታይ ጥቁር ጫማ፣ ጥቁር ፎጣዎችን እንዲሁ በተጨማሪ መዶሻዎችን፣ አካፋዎችን ይይዛል። እንደገና ይሄ ፌስታሎችን የቆሻሻ ማጠራቀሚያ ፌስታሎች ምናምንን ለ2 ገዝተው ይወጣሉ። ግን ይህንን ሲያደርጉ ምንም ራሳቸውን የመደበቅ አይነት ስሜት አላሳዩም። ኮፍያ አላደረጉም፣ ወይም ደግሞ ራሳቸው የሚደብቅ ነገር ሹራብ አልለበሱ በጭራሽ ማለት ነው። ራሳቸውን ዘና ብለው ነው ከሱፐር ማርኬቱ ገብተው የወጡትኝ። እና እነዚህ ሰዎችን ከባክግራውንዳቸው ቸክ ሲደረግ ለ1000 ማይል ያክል ርቀት መጠው ነው ከሚኖሩበት እዛ አካባቢ ያሉት ማለት ነው። በተጨማሪ ደግሞ እዛ ከተማ ሲደርሱ የተከራዩትን መኪና ቸክ ማድረግ ይፈልጋሉና ያንን መኪና ስለያዩትኝ በካሜራ ቸክ ሲያደርጉ እዛው አካባቢ ማለትም ከዶክተር ትሬዛ አካባቢ እንዳለ የሚያሳይ የጂፒኤ ኢንፎርሜሽን ያገኛሉ ማለት ነው። ይህ ኢንፎርሜሽን የሚያመለክተው ምንድነው? ወደ ሱፐርማርኬቱ ይሄዳሉ። ከሱፐርማርኬቱ ከቆዩ በኋላ ወደ ዶክተር ትሬዛ የሚወስዳቸውን መንገድ ይዘው ይሄዳሉ። ነገር ግን ከዶክተር ትሬዛ ቀጥታ አልገቡም። በጣም ለረጅም ሰዓታት ከዛው አካባቢ ቁጭ ብሎ ይጠብቃሉ ማለት ነው። ከዛ እሷ ከመጣች በኋላ ገብተው እሷን አፍነው ወይም ደግሞ ደብድበው በመዶሻ ይገሏታል ማለት ነው። ከትንሽ ደቂቃ ከ40 ደቂቃ በኋላ ደግሞ እንደገና ወጥተው ሲሄዱ የሚያሳይ ካሜራ ያሉ እና እነዚህ ሰዎች ሲጣሩ በደንብ ሲታዩ እነማን ሆነው ይገኛሉ? የባለቤቷ የማርክ በጣም የልብ ጓደኛ ሆኖ ይገኛል፣ አንደኛው ማለት ነው። እናም ይህ ጓደኛቸው ራይት ይባላል። በጣም እሱን ነው የሚመስለው። ከሱ ጋር በጣም ወዳጅ ነው። ከሱ ጋር ከታች ክፍል ጀምሮ ነው እየተማሩ የመጡትኝ። እናም ሰዎች ይህንን በሚያጣሩበት ሰዓት ማለትም መርማሪዎች ይህን በሚያጣሩበት ሰዓት የልጁ መገጣጠም እና እንዴትስ ሊገላት ይችላል፣ ምንስ አገናኝቷቸው የሚለውን ነገር ማሰስ ይጀምራሉ። ከዛም በኋላ እንዳልኳችሁ ከራይት ጋራ ማለትም ከማርክ ጓደኛ ጋራ በተጨማሪ ሌላ ሰው አብሮ ነበረ። ምክንያቱም ይሄንን ነገር ራይት ብቻዬን ማድረግ አልችልም ብሎ ስላሰበ ሌላ አንድ ሰው ቀጥሮ ነበርና ያንም ጂሚ ይባላል። ጂሚን ከያዙ በኋላ ሁለቱን ሰዎች ምክንያቱም የሚያሳዩ ቪዲዮዎች ስለነበሩ ቀጥታ ይዘዋቸው ነበረ፣ በቁጥጥር ስር አውለዋቸው ነበረ። ይሄንን ጂሚን ከያዙት በኋላ ምን ያደርጋሉ? የጂሚን ቤተሰብ ወይም ደግሞ የጂሚን ገርል ፍሬንድ የሆነችውን አምጥቶ ይጠይቋታል፣ ፖሊስ ጣቢያ ማለት ነው። ከዛን ቃል በቃል የተያዘችው ልጅ ምን ብላ ትናገራለች? ጂሚ ነግሮኛል ወይም ደግሞ ተናዞላታል እሷ ማለት ነው፣ ራይት የሚባል ሰው እንደቀጠረውና ይህንንም እነሱ እንዳደረጉት ወንጀሉን እንደገደሏት አብረው ሁለቱ ማለትም ራይት እና ጂሚ ይነግራታል ማለት ነው። እሷም ቃል በቃል ይሄን የነገራትን ነገር ለእነሱ ትነግራቸዋለች። ምክንያቱም እሷ አብራ ባለች ሰዓት እንደ ጓንት እንደሌላ ነገሮች የጣለበት አካባቢ ስለነበረ መርማሪዎች በእሷ ባለቻቸው ሰዓት ወዲያውኑ ወደዛ አካባቢ ሲሄዱ ያን የጣሉት ጓንት እና አንዳንድ ነገሮችን አገኙ። እናም ጊዜው በጣም ኢንተርኔት ላይ ወይም ደግሞ ቴክኖሎጂ ላይ በጣም ስለተራቀቀ በኢንተርኔት ላይ በጣም ብዙ ነገሮችን ማየት ይችለዋል። የቪዲዮ የተቀረጹ ነገሮችን እነሱ የነበሩት ጂፒኤ ለማግኘት የስልክ ድምፆች ምናምንም በጣም በግልጽ ሁኔታ ብዙዎችን ማግኘት ችለዋል፣ ማስረጃ ማለት ነው። ነገር ግን እነዚህ ሰዎች ዶክተር ትሬዛ ሊገሉበት የሚችል ምክንያት በጣም ሬር ሆነባቸው። አንደኛ እነሱ ዳይሬክት ከእሷ ጋር ግንኙነት የላቸውም። ሁለተኛ ደግሞ
ቀቤቷ የነበረውን ንብረት እንኳን ወደ $40,000 የሚያክል ንብረት ይዘው አልወጡም። ስለዚህ ሌላ ነገር እንዳለው ባክግራውንድ እንዳለው መረዳት ጀመሩ። ከዛም ምን ያደርጋሉ? ከራይት ጋር መርማሪዎች ድርድር ይጀምራሉ ማለት ነው። ምክንያቱም ይህን ወንጀል ያቀነባበረውን ሰው ከነገርከን ለአንተ የተለየ የእስራት የመቀነስ መንገድ ወይ ደግሞ አሞክሮ እናደርግላለን። ስለዚህ ካንተ ሊያዝ ወይ ደግሞ ካንተ ጋር በላይ ሆኖ ሊያዝ የሚችለውን ሰው ልትነግረን ፈቃደኛ ነው ወይ ብለው ከትንሽ መደራደር በኋላ ራይትም እሺ ችግር የለውም እናገራለሁ አለ። ምክንያቱም ፉል ማስረጃ ስለተገኘባቸው ይህን ነገር መናገር ግዴታ ስለነበረበትኝ እናገራለሁ አለ። ትልቁና አስገራሚው ነገር የተፈጠረው አሁን ነው። ራይት በሚናገርበት ጊዜ መርማሪዎችንም ሁሉንም ያስደነገጠው ማለት ነው። ይህንን ትዕዛዝ የተቀበሉትኝ ከዶክተር ተሬዛ ባለቤት የሆነው የሁለት ልጆች አባት ወይም ደግሞ የልጆቿ አባት የሆነው ከማርክ እንደሆነ ይናገራል ማለት ነው። ራይት ይህን ትዕዛዝ ያቀረበው ማርክ ነው። ይህም ደግሞ የሆነበት እንዴት ነው? በሁለቱ መሀል የነበረው አንድ ጓደኛቸው ያገባልኝ። እናም ማርክ ሄዳል ወደዛ ጓደኛቸው፣ ራይትም እዛው አካባቢ ነበረ። እናም ሁለቱ ይገናኛሉ። በዛ ሰዓት ማርክ እና ራይት የማውራት እድል ስላጋጠማቸው ያወራዋልኝ። ትዳሬ በጣም ጥሩ አይደለም፣ እሷም ከኔ ጋር መሆን ፍላጎት የላትም መሰለኝ፣ እንዲሁም በተጨማሪ ደግሞ ልጆችን ልትነጥቀኝ ነው መሰለኝ፣ ምክንያቱም ልጆችን ልትወስድብኝ ነው መሰለኝ የሚል ምክር ያማክረዋልኝ። እናም ራይት ለማርክ ምን ይለዋል? ከአንዳንድ ዶክተር ትሬዛን ካልገደልናት ምንም መፍትሄ አታገኝም፣ ትፈታሃለችም ልጆችም ትወስድብሃለች ብሎ ያማክረዋል። ስለዚህ ማርክ ምንድን ያደረገው? በቃ አንተ ከገደልክልኝ እኔ ለአንተ እከፍልሃለሁ፣ በተጨማሪ ደግሞ እሷ 4.4 ሚሊዮን የሚሆን ካሳ ወይም ደግሞ ኢንሹራንስ አላት። ስለዚህ ያን ኢንሹራንሷ በጣም ስላጓጓቸው፣ በተጨማሪ ደግሞ ልጆቿን ከመውሰዷ ቤተሰቡን ከማጣቱ በተጨማሪ ደግሞ የእሷን ብር መውሰድ ስለፈለገ የኢንሹራንስ ብሯን መውሰድ ስለፈለገ ይስማማሉ ማለት ነው። እሷ ከሞተች $4.4 ሚሊዮን ኢንሹራንስ ይወስዳል ማለት ነው። ስለዚህ ይስማማሉ ማለት ነው። በዚህ መሀል ላይ ዶክተር ትሬዛ ለነፍሷ፣ ለራሷ፣ ለቤተሰቦቿ ብላ ያጠራቀመችውን ብር ማለትም ኢንሹራንስ ለእሷ መገደል ምክንያት ሆነ ማለት ነው። አብዛኛው ጊዜ ግን ከዚህ የምንረዳው ውጭ አካባቢ ያሉ ሰዎች የሚገደሉት ወይ ደግሞ አታክ የሚደረጉት በዚህ አይነት መንገድ ነው። የብዙ የኢንሹራንስ ገንዘብ ካላቸው፣ የጤና ደግሞ አብዛኛዎቹ እዛ አካባቢ ያሉት ማለትም ውጭ ሀገር ያሉ ሰዎች ለጤናቸው ወይም ደግሞ ለራሳቸው ኢንሹራንስ ይገባሉና ያን ኢንሹራንሳቸው ለመውሰድ በሚባል በጣም በቅርብ ቤተሰቦቻቸው ነው የሚገደሉት። እና ዶክተር ትሬዛም ያንን ያጋጠማተኝ ይሄንን ብር ለመውሰድ ሲል ነው ባለቤቷ ማርክ እና በተጨማሪ ደግሞ ልጆቿን ከራሱ ለመውሰድ ሲል አስገድሏታል ማለት ነው። ከዛም በኋላ ራይት ሁሉ ነገር ስለተናገረ ማርክም መጦ ነገሮችን ቸክ ማድረግ ይጀምራሉ። ከዚህ በፊት መጀመሪያ ጊዜ ላይ ስልኩን ለፖሊሶች ለመርማሪዎች ሲጠይቁተኝ እሷ እንደሞተች አካባቢ ቀለል አድርጎ ሰጧቸው ነበር። ነገር ግን ከተወሰነ ጊዜ በኋላ ድጋሚ ሲጠይቁተኝ ስልኩን ለመስጠት ፈቃደኛ አልሆኑም እና እንደተናገሩት መርማሪዎች በጣም ብዙ የቤተሰብ አካል የሞተባቸው ሰዎች እናውቃለን። ማለትም በጣም ጥልቅ የሆነ የሚወዱት ሰው የሞተባቸው፣ ጥልቅ የሆነ ፍቅር ውስጥ የሆኑ ሰዎች ቤተሰብ የሞተባቸውን እናውቃለን እና ምን ያህል እንደሚያዝኑም አይተናል። ነገር ግን የማርክ ኦቨር ነበረ እና አክት እያደረገ እንደነበር ያስታውቅ ነበር አሉ። በተጨማሪ ስልክ አልሰጣቸው ሲልና ይሄ ነገር ሲደጋገምባቸው ትንሽ የመጠርጠር ነገር እንደነበራቸው፣ ነገር ግን እሱን መያዝ ምንም እንደማይችሉ ስለሚያውቁ ነገሮችን እንደዚህ አድርገው ያዳሉ። ግን ደግሞ ጊዜ በሄደ ቁጥር እሱ ላይሆን ይችላል የሚል አይነት ግምት ስለነበራቸው እሱን ቁጥጥር ውስጥ አልያዙትም ነበርና ፈረደበት። ማለትም ከዛ በኋላ ምስክርነት ከተሰጣቸው በኋላ ራይት ከተናገረ በኋላ ማርክን ማሰር ይጀምራሉ ማለት ነው። ማርክ ከታሰረ በኋላ ከማርክ ላይና ከጄሚ ላይ የመሰከረባቸው ራይት ነው። ምክንያቱም ራይት እንደነገርኳችሁ የራሱን የሚታሰርበትን እድሜ ለመቀነስ ከፖሊሶች ጋር ድርድር ገብቷል ማለት ነው። ከምርማሪዎች ጋር ድርድር ውስጥ ነው ያለው። ስለዚህ ሁለቱ ላይ ምስክርነት ሰጠ ማለት ነው። ማርክ እንዳዘዘው እና እንዲሁም ደግሞ ጄሚ በሱ ተቀጥሮ እንደገደሏት እዛው ላይ ይነገራል ማለት ነው። ከዛም በተጨማሪ ሌሎችንም ወንጀሎችን የሚያመለክቱ ነገሮችን በደንብ አድርገው መርማሪዎች ይይዙና ወደ ፍርድ ቤት ይሄዳሉ ማለት ነው። ሶስቶችንም ይከሷቸዋል። ከዛም በኋላ ፍርድ ቤት ፍርዱን ይሰጣል። ፍርዱን የሰጠው እንዴት ነው? ራይት እንደነገርኳችሁ ራሱን ለማውጣት ያን ነገር ስላደረገ የ25 ዓመት ጽኑ እስራት ይወሰንበታል ማለት ነው። ጂሚ ነበረ። ጂሚም የእድሜ ልክ
እስራት ነው የተፈረደበትኝ። ሌላኛው ደግሞ ዋናው ወንጀሉን አቀነባበረው ተብሎ የሚታሰበው ደግሞ ባለቤቷ ማርክ ነበር። ማርክን ደግሞ የሞት ፍርድ ነው የተወሰነበት ማለት ነው። ይህም ማለት ምንድን ነው? ለሌሎችም ማስተማሪያ ይሆናል የሚለውን ፍርድ ነው የወሰኑት። ማርክ በጣም ብዙ ነገሮችን ለማድረግ ሞክሮ ነበረ። እናታቸውን በሞት አጠው፣ እኔን ደግሞ በሞት ካጡ ልጆቼ በጣም ክፉ ነገር ውስጥ ይሆናሉ፣ በጣም ይቸግራቸዋል ነገሮች እና እባካችሁን እናታቸውን እኔንም ከሚያጡ የኔንን ወደ ሌላ አይነት ፍርድ እንዲቀየርልኝ ብሎ ከአንድም 2 3 አስገብቶ ነበር። ነገር ግን ዳኛዎቹ በጭራሽ እሺ ሊሉ አልቻሉም። የሞት ቅጣቱ እንዲጸድቅ ነው የተደረገው። 2 ዓመት 3 ዓመት ቆይቷል ይሄ ወንጀል ከተካሄደ። ነገር ግን እስከዛ ድረስም ቢሆንም 2 3 ሲያስገባም የፍርዱን ማቅለያ አልተቀበሉም ማለት ነው። እናም ማርክ ልጆቹ ለዶክተር ቴሬዛ እናት የአሳዳጊነት ኃላፊነት ተሰጧት። እነሱን ነው እያሳደገች ያለችው የቴሬዛ እናት። ማርክ ግን እስካሁንም ማለትም እስከ 2025 የሞት ፍርዱን እየተጠባበቀ ያለ ተከሳሽ ነው ወይም ደግሞ ወንጀለኛ ነው ማለት ነው። ይህ ወንጀል የሚያመለክተው ሰዎች በቀላል መንገድ ሰዎችን እንዴት አድርገው አታክ አድርገው እነሱ ተጠቃሚ የሚሆኑበትን መንገድ የፈጠሩበት ነበር። ነገር ግን ሁሉም ማለት ይቻላልኝ ውሳኔያቸውን ፍርዳቸውን እንዲያገኙ ነው የተደረገው። የእድሜ ልክና የሞት እንዲሁም ደግሞ በጣም ትንሹ የ25 ዓመት እስራት ነው የተሰጣቸው። ሌሎችንም ያስተምራል የሚል አይነት እስራት ነው የተሰጠው። ምክንያቱም ዶክተር ልጆቿን ማሳደግ የምችል ሌላ ማህበረሰብን የምጠቅም የምችል እንዲሁ በእነሱ ቸልተኝነት በቅናት መንፈስ ተደርጎ ስለሆነ በአጭር እንድትቀር የተደረገው። ውሳኔውና ፍርዱ በጣም አርኪና ጥሩ የነበረበትኝ ወንጀል ታሪክ ነው ዛሬ ያየነው። አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እንድታደርጉልኝ ከወዲሁ ጠይቃለሁኝ። አበረታቱኝ እላለሁኝ። ቻው